ሰላም የዴሊ ቤተሰቦች እንደምን አላችሁ? ዛሬም ትኩስ ዜናዎችን ይዘን ቀርበናል። ሁሌም እንደምታደርጉት ሁሉ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። ሰበር ዜና። በእስራኤል ላይ እምነት የለንም፣ ትንኮሳዎች ከፈጸመች ለምላሹ ዝግጁ ነኝ። የኢራን ጦር ኃይሎች ጠቅላይ ኢታማዦር ሹም አብድራህማን ሙሳፊ በእስራኤል የተኩስ አቁም ላይ እምነት የለንም እናም ትንኮሳ ከፈጸመች ለምላሹ ዝግጁ ነን ሲሉ የኢራን ጦር ኃይል ጠቅላይ ኢታማዦር ሹም አብድራህማን ሙሳፊ ተናገሩ። የኢራን ከፍተኛ ወታደራዊ አዛዥ 12 ቀናት የዘለቀው ጦርነት በኋላ እስራኤል በቅርቡ ለተስማማቸው የተኩስ አቁም ስምምነት ምንም ማስተማመኛ የለንም ብሏል። እስራኤል ኢራን ላይ ጥቃት ለማድረስ ካሰበች በኃይል ምላሽ ለመስጠት ዝግጁ መሆኗን የኦፊሴላዊ የታስኒም ዜና አገልግሎት ዘግቧል። የኢራን ጦር ኃይሎች ጠቅላይ ኢታማዦር ሹም አብድራህማን ሙሳፊ ይህንን የተናገሩ ከሳውዲ መከላከያ ሚኒስተር ልዑል ካሊድ ቢን ሳልማን ጋር በስልክ ከተነጋገሩበት ወቅት ነው። ኢታማዦር ሹሙ ጠላት የተኩስ አቁም ስምምነት ስለመያዙ በጣም እንጠራጠራለን ብሏል። ጥቃት ለመፈጸም ካሰቡ ከባድ ምላሽ ለመስጠት ሙሉ በሙሉ ዝግጁ ነን ሲሉም አክለዋል። ጦርነቱ አልጀመርንም፣ ነገር ግን በሙሉ ኃይላችን ለአጥቂ ምላሽ ሰጥተናል ብለዋል ሲሉም ተስኒም የዜና ወኪል ዘግቧል። በኢራንና በእስራኤል መካከል ለሁለት ሳምንት ከሚጠጋው ጦርነት ባለፈ ማክሰኞ የተኩስ አቁም ስምምነት ላይ መድረሱ ይታወሳል። ግብጽ አባይ ግድብ የውሃ እጥረት እንደሚያስከትልባት የምትነዛው አሉባልታ በሳይንሳዊ መረጃ ያልተደገፈ ነው። አባይ ግድብ የውሃ እጥረት እንደሚያስከትልባት አድርጋ ግብጽ የምትነዛው አሉባልታ በሳይንሳዊ መረጃ ላይ ያልተመሰረተ የሚዲያ ትርክት መሆኑን የኢትዮጵያ አረብ ግንኙነት ተመራማሪ የኪንግ ኦፍ አባይ ቻናል ምክትል ፕሬዝዳንት ዛሂዲን ዘይዲን አልሐረሪ ገለጹ። ዛሂዲን ዘይዲን አልሐረሪ ለጋዜጣ ፕላስ የአረብኛ ክፍል እንደገለጹት በግብጽ ታላቁ የኢትዮጵያ ህዳሴ ግድብ የውሃ እጥረት ያስከተለ እየተባለ የሚነዛው አሉባልታ በሳይንሳዊ መረጃ ላይ የተመሰረተ ብቻ ሳይሆን የተጋነነ የሚዲያ ትርክት ነው አሉ። ዛሂዲን የኢንጂነሪንግ ፋክልቲ ዲን እና በአይን ሸምስ ዩኒቨርሲቲ የግድቦች ፕሮፌሰር ዶክተር ሳሚን ኤርሜንስን ጠቅሰው እንደገለጹት ግብጽ የታላቁ ህዳሴ ግድብ የሚፈጥረውን የውሃ ፍሰት የማጣት ስጋት ላይ አይደለችም፣ ምክንያቱም ግድቡ የኤሌክትሪክ በመሆኑ ነው ብለዋል። ግድቡ የኤሌክትሪክ ተርባይኖችን ካሽከረከረ በኋላ ውሃው ሳይቀር ወደ ተፈጥሮ ፍሰቱ ስለሚመለስ መሆኑን ተናግረዋል። ዛሂዲን ግብጽ በርካታ የውጭ ምንጮች እንዳሉት ጠቁመው ሀገሪቱ ከኢትዮጵያ የተሻለ ውሃ አማራጭ ቢኖራትም አሉባልታ የምትነዛው የኢትዮጵያ አባይ ወንዝን የማልማት እንዳትችል ለማድረግ መሆኑን ገልጿል። ሚዲያው ትርክቱ ከማጋነን ይልቅ መረጃው ላይ የተመሰረተ መሆኑ እንዳለበት አጽንኦት ሰጥቷል። የአባይ ግድብ የመሰረት ድንጋይ የጣለበት ጀምሮ ይህ ፕሮጀክት የሃይድሮ ኤሌክትሪክ ኃይል መሰረተ ልማት ፕሮጀክት ብቻ ሳይሆን በህዝባዊ ፍላጎት ላይ የተመሰረተ ሉዓላዊ ፕሮጀክት መሆኑን ጠቅሰው በመንግስትና በዜጎች ገንዘብ ድጋፍ እውን ሊሆን የተቃረበ ግድብ ነው ብሏል። በዚህ ሁኔታ ግድቡ የመብራት ጥማትን ብቻ ሳይሆን የጥገኝነትና የእጅ አዙር ኢኮኖሚ ቀኝ ግዛት ታሪክን የመጋፈጥ ተምሳሌት ነው ብሏል። ኢትዮጵያ ገና ከጅምሩ የህዳሴ ግድብ ሉዓላዊ የሆነች ፕሮጀክቱ መሆኑን አልሸሸገችም ያሉት ተመራማሪው በቀኝ ግዛት ዘመን ቀኝ ያልተገዛች እና ሀብታም ለመቆጣጠር ሙከራ የገጠማት ነገር ግን በጥበብ እየተወጣች ሀገር ናት ሲሉ ገልጿል። ግብጽ የአረብን ዓለም አቀፋዊ ተጽዕኖዎችን በመጠቀም ግድቡን እንደ ህልውና ስጋት ልትገልጸው፣ ኢትዮጵያን ግን ልማቷ ላይ በማተኮር የውሃ ፍትሐዊ ንግግሮቿ ላይ ትኩረት አድርጋለች ብለዋል። በዓለም አቀፍ መድረኮች ካይሮ ስሜታዊና ጭፍኖች ንግግሮች ስትጠቀም፣ አዲስ አበባ ደግሞ ለልማትና ቀጠናዊ መረጋጋት ላይ ትኩረት ማድረጓን አብራርቷል። ኢትዮጵያ እያለመች ያለችው ግድብ የኒውክሌር መሳሪያ ሳይሆን የውሃ ኃይል ማመንጫ ፕሮጀክት ነው ብላለች ያሉት ፕሬዝዳንቱ አዲስ አበባ በዓለም አቀፍ ሕግ መሰረት የጋራ ሀብት ፍትሃዊ በሆነ መልኩ መጠቀም ስትከራከር መቆየቷን አንስተዋል። ኢትዮጵያ መርከብ አገልግሎት በስፋት ለመጠቀም ማነቆች መኖራቸውን አስመጪና ላኪዎች ገለጹ። ሚኒስትሩ ችግሩን ለመቅረፍ እየሰራ መሆኑን አስታውቀው የኢትዮጵያ የመርከብ አገልግሎት በስፋት እንዳንጠቀም በርካታ ማነቆች አሉብን ሲሉ አስመጪና ላኪዎች ባለሀብቶች ገለጹ። ትራንስፖርት ሎጂስቲክስ ሚኒስቴር በበኩሉ ያለው ችግር ለመቅረፍ ዲጂታላይዜሽን ለማድረግ እየሰራ ነው ብሏል። ሚኒስትሩ ወደ ሀገር የሚገቡ ጭነቶች የኢትዮጵያ መርከቦች ተጠቅሞ ማስገባት ላይ ያለው ክፍተት ምንድን ነው የሚለው ጉዳይ ላይ ከሚመለከታቸው አካል ጋር ተወያይተዋል። በውይይቱ
ከተለያዩ አስመጪና ላኪዎች ድርጅቱ የመጡ ተወካዮች እንደገለጹት የኢትዮጵያ መርከብ አገልግሎት ከጊዜ ወደ ጊዜ የተሻሻለ ቢሆንም በዘርፉ ካለው ፍላጎት አንጻር በርካታ ጉድለቶች አሉበት። ጭነት ወደ ወደብ ላይ መቆየት፣ የዋጋ ተወዳዳሪነት፣ ተደራሽነት ችግር እንዲሁም የጭነት ደህንነት በዋነኝነት የሚነሱ ጉዳዮች ናቸው። በተጨማሪም ዓለም አቀፍ ደረጃን መሰረት ያደረገ መመሪያ ለመኖሩ፣ የኮንቴነር የሰው ኃይል እጥረት፣ የስኬጁል አለመመጣጠን ሌሎች ማነቆች መሆናቸውን ገልጿል። በዚህም ችግር የተነሳ ባለሀብቶች የሌሎችን ሀገር የመርከብ አገልግሎት እንዲጠቀም ግድ እንደሆነባቸው መሆኑን ተናግረው እነዚህ ችግሮች መፍትሄ ቢኖራቸውም ባለሀብቱ የኢትዮጵያ መርከብ አገልግሎት የመጠቀም እድል ይኖረዋል ያሉት የትራንስፖርት ሎጂስቲክ ሚኒስትር አለሙ ስሜ ለጉዳዩ በሰጡት ምላሽ ያለው ችግር ለመቅረፍ ዘርፈ ብዙ ዲጂታላይዝ ለማድረግ እየተሰራ ነው ብሏል። የጭነት ጉዞ መንጓተት በስኬጁል እታች ባለው ሰራተኛ የመጣ ችግር ነው ብለው ይህንን ለባለሀብት ብቻ ሳይሆን ለሀገርም ትልቅ ጉዳት የሚያስከትል መሆኑን ተናግረዋል። የዋጋ ተወዳዳሪነት የባህር ትራንስፖርት ላይ ትልቅ አስተዋጽኦ እንዳለው አንስተው አላስፈላጊ ዋጋ ጭማሪ ማየት ያስፈልጋል ነው ያሉት። ዘርፈ ብዙ በቴክኖሎጂ በመደገፍ ተወዳዳሪ፣ ቀልጣፋና ዘመናዊ አገልግሎት መስጠት እንዲቻል ለማድረግ እየተሰራ መሆኑን ገልጸው የኢትዮጵያ ባህር ትራንስፖርት ሎጂስቲክ ዋና ስራ አስፈጻሚ በሪሶ አምኖ በበኩላቸው አስመጪና ላኪዎች የሚገጥማቸውን ችግር ለመፍታት አገልግሎት ወደ ዲጂታል ለመቀየር እየተሰራ ነው ብሏል። በተጨማሪም ያለው የጊዜ ክፍተት ለመቅረፍ የ6 መርከቦች ግዢ የተፈጸመ እንደሚገኝ አብራርተው ባለሀብቶች የፋይናንስ እጥረት እንዳያጋጥማቸው የ6 ወር የክፍያ እፎይታ ጊዜ መፍቀዱን ጠቅሰው ይህም መልካም አጋጣሚ መጠቀም እንደሚኖርባቸው ጠቁሟል። የኒውክሌር ሳይንስ ኢንቨስትመንት እያደረገች ነው። ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የኢትዮጵያ የኒውክሌር ሳይንስ ላይ ኢንቨስት እያደረገች ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ ይህንን ያሉት ዓለም አቀፍ የአቶሚክ ኃይል ኤጀንሲ የጨረር ሕክምና ተስፋ በሚል ባዘጋጀው ውይይት መድረክ ላይ ባደረጉት የመክፈቻ ንግግር ነው። የኢትዮጵያ የኒውክሌር ሳይንስ በሽታዎች ለማከም ብቻ ሳይሆን በሽታም ከመከሰታቸው በፊት አስቀድሞ መከላከል የበርካቶች ሕይወትን ለመታደግ ጭምር ነው ብሏል። የኢትዮጵያ ዓለም አቀፍ አቶሚክ ኃይል ኤጀንሲ አባል የሆነችው በቀዳማዊት መሆኑን ጠቅሰው በኢትዮጵያ እንደዚህ አይነት ዓለም አቀፍ ትብብሮች ለጋራ ችግሮች መፍትሄ እንደሚያስገኙ እምነት አላት። ለዚህም ቁርጠኛ ተባባሪ መሆኗን ገልጿል። የዓለም አቀፍ ሁኔታዎች ተለዋዋጭ መሆኑን የልማት ድጋፎች ላይ ሊገምቱት የማይችል ተግዳሮት እየመጣ ይገኛል። በእነዚህ ምክንያቶች የጤናው ዘርፍ እንዳይጎዳ ትኩረት ማድረግ ያስፈልጋል ነው ያሉት። በዓለም አቀፍ ደረጃ በርካታ በሽታዎች እየታዩ መሆኑን ጠቅሰው መንግስት ይህንን በመረዳት የጤናውን ዘርፍ ለማጠናከር ለማስፋት ከምንጊዜውም በላይ በትኩረት እየሰራ መሆኑን ተናግሯል። ባለፉት 30 ዓመት የሕክምና አገልግሎት ተደራሽነት፣ ጥራት ያለው የጤና አገልግሎት ላይ አመርቂ ውጤት ተመዝግቧል በማለት የኢትዮጵያ አረንጓዴ አሻራ ንጹህና ጤናማ አካባቢ እየፈጠረ ይገኛል ብሏል። በሱዳን የወርቅ ማዕድን ማውጫ በደረሰ አደጋ 50 ሰዎች ህይወት አለፈ። በሱዳን የሰሜናዊ ምስራቅ የወርቅ ማዕድን ቁፋሮ ስፍራ በደረሰው የመደርመስ አደጋ በትንሹ 50 ሰዎች መሞታቸውን የሀገር ውስጥ መገናኛ ብዙሃን ዘግቧል። የመደርመስ አደጋው በናይል ወንዝ ግዛት በሐዋይድ በረሃ አካባቢ መፈጠሩን የሀገሪቱ ጋዜጣ አልራኮብ ዘግቧል። አደጋውን ከቁጥጥር ውጭ በሆነ የማዕድን ማውጣት ስራ በሚታወቁበት ቦታ ላይ እየሰሩ በነበሩ ሰዎች ላይ ከፍተኛ መጠን ያለው አሸዋና ድንጋይ መውደቁን የደረሰ መሆኑን ተገልጿል። የነፍስ አድን ማሽነሪዎች ባለመኖራቸው የሰዎች ህይወት የመታደግ ጥረት በከፍተኛ ደረጃ እየተስተጓጎለ ሲሆን የሰለጠኑ የህይወት አድን ቡድኖች ባለመኖራቸው አስክሬናቸው ከፍርስራሽ የማውጣት ሂደቱ ጊዜ ወስዶ የዓይን እማኞች ተናግረዋል። ከ2 ወራት በፊት ተመሳሳይ ቦታ ላይ የተመሳሳይ አደጋ ተከስቷል። አካል ጉዳት አድርሷል። አደጋው በመንግስት ደካማ ቁጥጥርና የመሰረተ ልማት ማነስ መፈጠሩን በዚህ የሰዎች ህይወት ማለፍ የሀገሪቱ መንግስት በከፍተኛ ደረጃ አስተችቶታል። የአሜሪካ እቅድ በአሸናፊው ላይ ይወሰናል ያሉት የቀድሞ የፔንታጎን ባለስልጣን አዳም ክሌመንትስ ናቸው። አክሎም የትራምፕ አስተዳደር አቋም እስካሁን አንዳንዶች እንደሚጠብቁ ቀጥተኛ አይደለም ብሏል። ክሌመንትስ በአልጀዚራ ዋሽንግተን ዲሲ በሰጡት ቃል አሁን ላይ ምልክት አሜሪካ በመካከለኛው ምስራቅ ላይ ግጭት ውስጥ በመሳተፍ እንደማትፈልግ ነው ሲሉ አስተያየት ሰጥቷል። በሪፐብሊካኑ ፓርቲ ውስጥ በዚህ ጉዳይ ላይ ስምምነት የለም፣ በኢራን ላይ ጠንካራ ወታደራዊ እርምጃ እንዲወሰድ የሚፈልግ አሉ ይሆናል ብለው የሚጠብቁት አይጠፉም ሲሉ አክለዋል። ክሌመንትስ አስተያየት ሲሰጡ የአሜሪካ ግጭት ውስጥ የሚኖረው ተሳትፎ ምንነት በትራምፕ አስተዳደር እውነተኛ ግብ ላይ የተመሰረተ ነው ይላሉ። ጥያቄ እውነተኛ ዓላማ ምንድን ነው የሚሉት የቀድሞ የፔንታጎን ባለስልጣን አሜሪካ እዚህ ውስጥ ብትገባም ከግጭቱ ራሷን እንዴት ታወጣለች የሚለው መመለስ አለበት በማለት ተናግሯል።
ትራምፕ ኢራን ላይ ምንም መፍጠር ስላልቻሉ የጥቃቱን ክሽፈት በግነት እየሸፋፈኑት ነው። የኢራን ጠቅላይ መሪ አይቶላህ ኻሜኒ የትራምፕ ኢራን ያለ ምንም መፍጠር ስላልቻሉ የጥቃቱን ክሽፈት በግነት እያሸፋፈኑት ነው ሲሉ የኢራን ጠቅላይ ሚኒስትር አይቶላህ ኻሜኒ ገለጹ። የኢራን ጠቅላይ ሚኒስትር አይቶላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ወታደራዊ ጥቃት በኢራን ኒውክሌር ጣቢያዎች ላይ ያደረሰው ውጤት አስመልክቶ በማጋነን እየተናገሩ ነው። ሆኖም ጥቃቱ ምንም አይነት ውጤት አላስገኘም ብሏል። ጠቅላይ መሪው በይፋዊ ኤክስ ትስስር ገጻቸው ባስተላለፉት መልእክት የአሜሪካው ፕሬዝዳንት ባልተለመደ መልኩ በተለይ ኢራን ላይ ያደረሱት ጥቃት ማጋነናቸውን ገልጿል። ኢራን ላይ ምንም ማድረግ አልቻሉም፣ ነገር ግን በማጋነን እውነቱን ለመደበቅ እየጣሩ ይገኛሉ ብሏል። ፕሬዝዳንት ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ወደ ኢራን ዘልቆ በመግባት የኒውክሌር አቅማችን አጥፍተነዋል ማለታቸው ይታወሳል። የሁለቱ ሀገራት ግጭት በአሜሪካ አመቻችነት በተደረሰ የተኩስ አቁም ስምምነት ተቋጭቷል ሲሉ አናዶል ዘግበዋል። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። እናመሰግናለን።